ኢና ሊላሂ ወኢና ኢለይሂ ራጅዑን። በኢዱ ዋዜማ እንግዲህ ኡስታዝ ያሲን ኑሩ ትልቅ ሀዘን ገጥሟቸዋል። እሱ ነገር ምንድን ነው? እንግዲህ ሙሉውን ቪዲዮውን ተመልከቱ። ምን ደረሰባቸው የሚለውን የምነግራችሁ ይሆናል። በጣም ያሳዝናል። በኢድ ዋዜማ እንደዚህ አይነት ትልቅ ሀዘን በጣም ከባድ ነው። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። በመላው ዓለም ሆናችሁ ሼር፣ ላይክ ያደረጋችሁ ስለምታበረታቱኝ ከልብ ነው ማመሰግነው። እንግዲህ ለብዙ ዓመታት በአንድ ኖረናል፣ ቤተሰብ ማለት ነን። እንግዲህ በመጀመሪያ እንግዲህ ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። ከዚህ በመቀጠል እንግዲህ ኡስታዝ ያሲን ኑሩ ትልቅ የሆነ መርዶ ነው ዛሬ እንግዲህ የደረሳቸው ማለት ነው። እንግዲህ በጣም ያሳዝናል፣ በጣምም ያስገርማል፣ በጣምም ልብ ይሰብራል። እንግዲህ ያሲን ኑሩ በኢዱ ዋዜማ እንግዲህ ነገ ኢድ ነው የሚውለው። ነገር ግን ኢድ ከመዋሉ በፊት እንግዲህ በአሁኑ ሰዓት አያታቸው አልፋለች ማለት ነው። እንግዲህ በጣም ነው የሚያሳዝነው። የኢድ ዋዜማ በሚዘጋጁበት ብዙ ፕሮግራም በሚያዘጋጁበት እንግዲህ ትልቅ የሆነ ሀዘን ቤታቸው ገብቷል ማለት ነው። እንግዲህ ለያሲን ኑሩ መጽናናትን እንመኛለን። ሁሉም ሰው ሀጅ ነው፣ ሁሉም ሰው ሟች ነው። ነገር ግን በእንደዛ አይነት ሁኔታ ሲሆን ትንሽ ያማል። ያው እንግዲህ በፌስቡክ ገጻቸው ላይ ኡስታዝ ያሲን ኑሩ ያስቀመጡት ነገር አለ። እንግዲህ እናቴ ከመሞቷ በፊት እናቴ ከሞተች በኋላ እንደ እናት ሆና ያሳደገችኝ አያቴ ዛሬ ተለይቻታለሁኝ። እንግዲህ ተለይቻታለሁኝ፣ ወደ አኼራ ሂዳለች። እኔን የምትወዱኝ፣ እኔን የምትከተሉኝ ሙሉ የኔ አድናቂዎች በሙሉ ዱዓ እንድታደርጉላት ስል በአክብሮት እማጸናችኋለሁኝ የሚል መልእክት አስቀምጠዋል ማለት ነው። እንደው ደስታን በምታበስሩበት ሰዓት የሆነ ትልቅ ድግስ ላይ ሆናችሁ በደስታ እናሳልፋለን ስትሉ የማታስቡት ነገር ዱብዳ ሲወድቅባችሁ በጣም ነው የሚያሳዝነው ነው የምላችሁ። እንደው አሁን በሁሉም ሀገራት ሞቱ፣ ከሌ ሞተ፣ ከሌ ሞተ ከማለት ውጭ ሌላ ምንም አዲስ አጀንዳ አተውም። አሁን ላይ በሶሻል ሚዲያም አላችሁት፣ በሀገራችንም አላችሁት፣ በቃ በዚህ አቅጣጫ ሰው ሞተ፣ በዚህ አቅጣጫ ሰው ሞተ እንጂ በዚህ አቅጣጫ ጥሩ ዜና የሚያመጣ አንድም ነገር የለም ማለት ነው። እና እንግዲህ ያው ይህን ይመስላል። የያሲን ኑሩ አድናቂ የሆናችሁ ወዳጆች የሆናችሁ ወዳጅ ዘመዶች የሆናችሁ ለአያቱ እንግዲህ ትልቅ ዱዓ እንድታደርጉ እንግዲህ መልእክት አስቀምጧል ማለት ነው። ውድና የተከበራችሁ ተመልካቾቼ እንግዲህ የነገውን ኢድ የሰላም የፍቅር አላህ ያድርግላችሁ። በደስታ የምታሳልፉ አላህ ያድርጋችሁ። ቤተሰቦቻችሁን አላህ ይጠብቅላችሁ። ከድንገተኛ አደጋ አላህ ይጠብቃችሁ ነው ማለት የምፈልገው። ያው እንግዲህ የሆነ ነገር አስባችሁ የሆነ ነገር ደስተኛ እንሆናለን ስትሉ የሆነ ነገር ሲመጣባችሁ ትንሽ ያማል። ነገር ግን ሞት ስለማይቀር ለሰው ልጅ ጥፍጥና ቆራጭ ማለት ሞት ነው። ማንኛችንም አንቀርም። ነገር ግን እንደው አሟሟታችንን ቢያሳምርልን በጣም ጥሩ ነው። እንግዲህ የያሲን ኑሩ አያት ማለት ብዙ እድሜ ያሳለፉ፣ ብዙ ክፉ ደጉን ያሳለፉ፣ አርጅቶ መሞት በአሁኑ ሰዓት መታደል ነው። ምክንያቱም አሁን ላይ አርጅቶ መሞት እኮ ቀረ እኮ።
ወጣት በወጣትነት እኮ አለቀ እኮ ወጣት እኮ አለቀ። ስንት እኛ እንኳን የምናውቃቸው ስንት መልካም መልካም ሰዎች ስንት ወጣቶች ስንት ረገፉ እንደው እኛ እንኳን በእኛ እንኳን እድሜ ማለት ነው። እና ድሮ ታሞ አርጅቶ ብዙ ነገር አሳልፎ ምናምን ነበር ሞት የሚመጣው እና አሁን ላይ ግን በቃ በወጣትነት እድሜ ነው እያለቅን ያለነው እና በጣም ያስገርማል። በምሽቱ እንደዚህ አይነት ዜና መስማት ትንሽ ከባድ ቢሆንም ነገር ግን ያው አላህ የፈጠረውን ነገር ራሱ መውሰድ ስላለበት የሚፈልገውን ያስቀምጣል፣ የሚፈልገውን ይፈጥራል፣ የሚፈልገውን ይወስዳል። በቃ እንደዚህ እያልን ነው ጊዜን የምንሸኘው እና በጣም ከባድ ነው። አሁን ላይ በስተመጨረሻ ማስተላለፍ የምፈልገው ነገር ሳዑዲ አረቢያ የምትኖሩ እህት ወንድሞቼ ኢቃማ ለማውጣት ብላችሁ ከስቀቀን ኑሮ ወረቀት ይዘን ደስተኛ ሆነን ተዝናንተን እንኖራለን ብላችሁ በባህር በየመን ተመልሰን ሀገር ቤት ሄደን ኢቃማ እናወጣለን የምትሉ ሴትም ሆነች ወንድ ይህን ሀሳብ ብትቀይሩት ጥሩ ነው። ይህን ነገር ባታስቡት ጥሩ ነው። ምክንያቱም የሚገጥማችሁን ነገር ስለማታውቁ አላህ እስከፈቀደላችሁ ድረስ ሰርታችሁ ከዛ በኋላ ወደ ሀገራችሁ ገብታችሁ ደግሞ ወደማታውቁት ሀገር ሄዳችሁ በህጋዊ መስራት ትችላላችሁ ማለት ነው። አሁን ላይ ጠንካራ የሆነ ሰው ጀግና የሆነ ሰው በትንሽ ነገር ተነስቶ ሀገሩ ላይ ትልቅ ደረጃ መድረስ የሚችልበት ሁኔታ ላይ ነው እና ያለነው በጣም ነው የሚገርመው። እና ሰሞኑን እየሰማን ያለነው ዜና በሙሉ ልብ የሚነካና የሚሰብር ነገር ነው። ያው እንግዲህ የእሱ መሻአ ነው፣ ምንም ማድረግ አይቻልም። ከዚህ በመቀጠል ዩቲዩቤ በጣም ተጎድቷል፣ በጣም ተሞቶብኛል። እና እንግዲህ ከሞት ለመመለስ ከእናንተ የሚጠበቀው ሸር ማድረግ ነው፣ ከዛ ላይክ ማድረግ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ ነው የሚጠበቅባችሁ ማለት ነው። ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት ፈጣሪ ይጠብቃችሁ። የኔ ውድ ቤተሰቦች እያበረታታችሁ እዚህ ያደረሳችሁኝ ቃላት የለኝም፣ ከልብ ነው የማመሰግነው። እስካሁን ድረስ ያልተቀላቀላችሁም ካላችሁ ዩቲዩቤን ሰብስክራይብ በማድረግ ተቀላቀሉ። አዲስ ነገር ስሰማ የምነግራችሁ ይሆናል። በሀገራችሁም ወቅታዊ ሁኔታ በየቀኑ የማሳውቃችሁ ይሆናል። ይመቻችሁ ውድ ሀገሬ ልጆች፣ ሰላማችሁ ብዝዝት ይበልኝ። ፈጣሪ ይጠብቃችሁ።